አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሰላም ነው አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ብዙ ልጆች ስለ መንጃ ፍቃድ ጠይቃችሁ ነበረ። ምን ያህል ይወስዳል፣ ስንት ጊዜ ይወስዳል፣ ምን ያስፈልጋል ስለ መንጃ ፍቃድ ለማውጣት ብላችሁ ጠይቃችሁ ነበር። ይህን ሶስቱን ጥያቄ በዚህ ቪዲዮ መለስላችኋለሁ። እናንተ እስከ መጨረሻው ድረስ ይዩት። እስከተል ቪዲዮውን በላይክ ጀምሩ። ላይክ አድርጉልኝ። ላይክ ለኔ በጣም ስለሚጠቅመኝ ማለት ነው። እና እኔ የምነግራችሁ ስለ ባህሬን ህግ ነው። ስለ ሌላ ቦታው አላውቅም። ስለ ዱባይ፣ ሳኡዲ ሁሉም ስለሚለያይ ሌላ ቦታ ያላችሁ ልጆች ባላችሁበት ሀገር ህጎችን ከአሰሪዎቻችሁ ወይም ደግሞ ጓደኞቻችሁ ከሹፌሮች ባላችሁበት ሀገር ብዙ የሴት ሹፌሮች አሉ። ለምሳሌ ዱባይ እና እነሱም መጠየቅ ትችላላችሁ ምን እንደሚያስፈልግ እንዴት እንደሆነ ምናምን ማለት ነው። እና እኔ የምነግራችሁ ዛሬ ስለ ባህሬን ነው። ባህሬን ያላችሁ ልጆች እስከ መጨረሻው ስሙ። በመጀመሪያ መንጃ ፍቃድ ለማውጣት የሚያስፈልገው መኖሪያ ፍቃድ ነው። መኖሪያ ፍቃድ ወይም አይዲ ነው። ማንኛውም መኖሪያ ፍቃድ ወይም ቪዛ ይቻላል። ለምሳሌ እኔ ቪዛዬ ሃውስ ሜድ ቪዛ ነው። ሃውስ ሜድ ቪዛ ማለት የሰራተኛ ቪዛ ማለት ነው። ሃውስ ሜድ ቪዛ ማለት እና ማንኛውም ቪዛ ይቻላል፣ ችግር የለም። እና ቪዛ ካላችሁ መንጃ ፍቃድ ማውጣት ትችላላችሁ። መንጃ ፍቃድ ማውጣት ስትፈልጉ ቀጥታ የምትሄዱት ድራይቭ ስኩል ወይም ትምህርት ቤት ነው። እዛ ትምህርት ቤት ትሄዳላችሁ። በመጀመሪያ አይናችሁን ቼክ ያደርጋሉ። አይናችሁን ቼክ ካደረጉ በኋላ ደፍተር ይሰጧችኋል። ደፍተር 25 ዲናር ነው የምትከፍሉት። ከዛ በኋላ ሙደርብ ከፈለጋችሁ ከዛው ሙደርብ እነሱ ይሰጧችኋል። ሙደርብ ማለት አስተማሪ ማለት ነው። ወይም ደግሞ በጓደኛ ከፈለጋችሁ ለምሳሌ እኔ የማውቀው ሰው አለ ብትጠይቁኝ እኔ ሙደርብ ሰጣችኋለሁ ወይም ደግሞ አስተዋውቃችኋለሁ ማለት ነው፣ የሚያስተምር ሰውዬና ከዛ ትምህርታችሁን ትጀምራላችሁ። የምትማሩት በቀን 2 ሰዓት ነው። 12 ቀን ነው የምትማሩት በቀን 2 ሰዓት 12 ቀን ወይም 11 ቀን ነው። በቀን 2 ሰዓት ነው የምትማሩት። ለአንድ ሰዓት የምትከፍሉት 7 ዲናር ነው። ምናልባት ሌላ ሀገር ያላችሁ ልጆች የባህሬን 1 ዲናር በሳዑዲ አረቢያ 10 ሪያል ወይም በድርሃም 10 ድርሃም ማለት ነው። 1 ዲናር የባህሬን በጣም ውድ ነውና 7 ዲናር ትከፍላላችሁ ለአንድ ሰዓት። ለ2 ሰዓት ደግሞ 14 ዲናር ትከፍላላችሁ ማለት ነው። ከዛ ማነው ደፍተር የተቀበላችሁት ደፍተር ላይ ትፈርማላችሁ። ሰውየው ይፈርማል፣ እናንተም ትፈርማላችሁ። ለምሳሌ ዛሬ 2 ሰዓት ተምራችኋል አይደል? ያንን ትፈርማላችሁ። ነገም እንደዛው ስትማሩ የፈረማችሁበትን ሰዓት የተማራችሁበትን ሰዓት ትፈርማላችሁ ማለት ነው። ከዛ ተምራችሁ ከጨረሳችሁ በኋላ ትምህርቱን ከጨረሳችሁ በኋላ በኦንላይን ፈተና ቀጠሮ ታስይዛላችሁ። 16 ዲናር ከፍላችሁ ቀጠሮ ታስይዛላችሁ ማለት ነው። ቀጠሮ ታስይዛላችሁ። ከዛ ለፈተና ትሄዳላችሁ። ፈተና ስትፈተኑ ፖሊስ ከጎናችሁ ይቀመጣል፣ እናንተ እዚህ ትቀመጣላችሁ። ዋና ነገር ስትፈተኑ ፈተና ላይ የትም ቦታ ብትሆኑ ማለት ነው ፈተና ላይ ትኩረት ማድረግ ያለባችሁ ህጎች ላይ ነው። ህጎች ማለት ለምሳሌ መኪና ላይ ስትገቡ እሷ የምትፈትናችሁ ከጎናችሁ ትቀመጣለች አይደለ? እዚህ ሀገር ፈተና የኮምፒውተር ፈተና ምናምን የለም። በተግባር ነው የምትፈተኑት። በተግባር ነው ከጎናችሁ ትቀመጣለች እሷ። ወንድም ከሆነ ወንድ ነው የሚፈትናችሁ። ከዛ ህጎች ማለት ልክ ስትገቡ ቀበቷችሁን ትለብሳላችሁ፣ መቀመጫውን ወንበሩን ታስተካክላላችሁ። ያው የሚፈትኗችሁ የተማራችሁትን ነው፣ ያልተማራችሁትን ይፈትኗችሁ እና አስተማሪው ሁሉንም ነገር ያስተምራችኋል መጀመሪያና ቀበቷችሁን ታስተካክላላችሁ፣ መስታየቱን ታስተካክላላችሁ። እነዚህ 3ቱ ነገር ግዴታ ነው። ይሄንን ታስተካክላላችሁ፣ ቀበቶ፣ ከዛ መቀመጫችሁን እና መስታየት። እነዚህን ካስተካከላችሁ በኋላ ከዛ ቀጥታ ትጀምራላችሁ መንገዱን። እና ህጎቹ ማለት ስትሄዱ በቀኝ በግራ ማየት፣ እነሱ የሚፈትኑት ይሄን ነው። በቀኝ በግራ ማየት አለባችሁ መጀመሪያ ስትሄዱ። ከዛ ደግሞ አረንጓዴ ቀይ መብራት የለም፣ እሱን ቼክ ማድረግ አለባችሁ እና ህጎች ላይ ትኩረት ማድረግ አለባችሁ ማለት ነው። ከዛ ከጨረሳችሁ በኋላ እዛ ውስጥም ትማራላችሁ ድራይቭ ስኩል፣ ውጭም ደግሞ ያወጣችኋል ማለት ነው። ትንሽ ደቂቃ ነው የሚፈትኗችሁ እና ከዛ መጨረሻ ላይ ሬውስ ነው የሚፈትኗችሁ ማለት ነው። ሬውስ ማለት ወደ ኋላ ፓርክ ማድረግ ማለት ነው። የባህሬን መንጃ ፍቃድ ለማውጣት በነገራችን ላይ በጣም ቀላል ነው። በጣም እኔ የሌላ ቦታም ሲወራ ስለሰማሁኝ እንደ ባህሬን መንጃ ፍቃድ ለማውጣት በጣም ቀላል የለም እና ከዛ ካለፋችሁ 20 ዲናር ትከፍላላችሁ። ከዛ መንጃ ፍቃዳችሁን ትቀበላላችሁ ማለት ነው። ካላለፋችሁ ስህተታችሁን አይተው ድጋሜ ለ8 ሰዓትም ሊሰጧችሁ ይችላሉ፣ ለ6 ሰዓትም ሊሰጧችሁ ይችላሉ ድጋሜ ማለት ነው።
ከዛም በላይ ሊሰጧችሁ ይችላሉ። ከዛ ያንን እንደገና ድጋሜ ትምህርት ትጀምራላችሁ። ትምህርት ለሰውየው እንደነገርኳችሁ ለአንድ ሰዓት 7 ዲናር ነው፣ ለ2 ሰዓት ደግሞ 14 ዲናር ነው ማለት ነው የምትማሩት። ከዛ በኋላ ማን ነው ሰዓቱን ጨርሳችሁ ለ8 ሰዓት ከሆነ ለ6 ሰዓት ከሆነ ስህተታችሁን አይተው ከጨረሳችሁ በኋላ ድጋሜ ለፈተና ቀጠሮ 16 ዲናር ከፍላችሁ ድጋሜ ቀጠሮ ታስይዛላችሁ ማለት ነው። ከዛ አሁንም ድጋሜ ትፈተናላችሁ። ትፈተኑ ካለፋችሁ 20 ዲናር ከፍላችሁ መንጃ ፈቃዳችሁን ትቀበላላችሁ። ካላለፋችሁ ደግሞ ድጋሜ አሁንም እንደዛ ለምሳሌ ከኋላ ወደ ኋላ ፓርክ ስታደርጉ ሬዌስ እሱን ከሆነ የወደቃችሁት 4 ሰዓት ብቻ ነው ድጋሜ የሚሰጧችሁ ማለት ነው። ድጋሜ እንደገና ለ4 ሰዓት ነው የምትማሩትና ከዛ ከጨረሳችሁ ካለፋችሁ መንጃ ፈቃዳችሁን ይሰጧችኋል። ከዛ በቃ በጣም ቀላል ነውና ስንት ብር ይወስዳል ምናምን ለሚለው በመጀመሪያው ካለፋችሁ ቢያንስ በቃ እጃችሁ ላይ 250 ዲናር በቃል በባህሬን ወይም ለምሳሌ በሪያል ወይ በድርሃም ከሆነ 2500 ሪያል ወይም 2500 ድርሃም ማለት ነው። ሌላ ቦታ ያላችሁ ልጆች 100-200 ስላችሁ ቀላል እንዳይመስላችሁ ብዬ ነው። እና የባህሬን ዲናር በጣም ውድ ነው እና ልክ እንደ ኩዌት ማለት ነው። እና በቃ የሚበላችሁና በጣም ብዙ ብር የሚወስደው ድጋሜ ስትወድቁ ነው። ድጋሜ ከወደቃችሁ ደጋግማችሁ ለምሳሌ ከ3 ከ4 በላይ ከወደቃችሁ እስከ 500 ዲናርም ሊወስድባችሁ ይችላል ማለት ነው። እና ሲቀጥል ደግሞ ስትፈተኑ አትፍሩ፣ ምንም አትፍሩ። ትኩረት ማድረግ ያለባችሁ እናንተ በቃ ስትነዱ ህጎችን ውጭ ላይ ስትወጡ ቅድም እንደነገርኳችሁ እነሱን ቼክ ማድረግ አለባችሁ ማለት ነውና ሳትፈሩ ምናምን እነሱ በጣም ያመናጭቃሉ። እኔ በመጀመሪያ አላለፍኩ፣ በነገራችን ላይ እኔ ያለፍኩት በ3ኛው እና ኖርማል ነው። ሀታ ብትወድቁ በሁለተኛውም በአንደኛውም ብትወድቁ ምንም ችግር የለም። ድጋሜ እንደገና ትማራላችሁ። ከዛ ካለፋችሁ መንጃ ፈቃዳችሁ ትቀበላላችሁ ማለት ነው እና ምንም ችግር የለም። ብትወድቁም አዲ አረቦች ራሱ እኔ የዛኔ ስማር ስፈተን ከጎን የሆነች መስሪ ነበረችና 7 ጊዜ ወላሂ 7 ጊዜ ወድቃ በ7ኛውም በ8ኛውም አላለፈችም። ምን ጋር ነበረች እዛን ቀን ማለት ነው እያወራን እና ምንም ችግር የለም። ብትወድቁ ኖርማል ነው። እኛ ብቻ ሳንሆን ሁሉም ነውና የባህሬን መንጃ ፈቃድ ይሄን ይመስላል። በጣም ቀላል ነው። ሌላው ደግሞ ምንድን ነበር የጠየቃችሁኝ? የባህሬን ማን ነው የሌላ ሀገር የኢትዮጵያ መንጃ ፈቃድ ለዚህ ሀገር አይሆንም። እዚህ አዲስ ነው የምታወጡት። ሲቀጥል ደግሞ የጠየቃችሁኝ ምንድነው የኢትዮጵያ የትምህርት ደረጃ ይጠይቃሉ ወይ? አይጠይቁም። የትምህርት ደረጃም አይጠይቁም። የሚያስፈልገው ቪዛ ብቻ ነው፣ አይዲ ብቻ ነው የሚያስፈልገው። ሌላ ምንም ነገር አያስፈልግም። እና ይህን ይመስላል። ጥሩ ሙደርብ ካገኛችሁ እና እናንተ ጎበዝ ስማርት ከሆናችሁ በመጀመሪያው አልፋችሁ 250 ዲናር ይበቃችኋል። እንደውም እስከዛ አይወስድም። በመጀመሪያው ካለፋችሁ መንጃ ፈቃዳችሁን ማውጣት ትችላላችሁ ማለት ነው። እና በቃ እና ሌላው ደግሞ ቦነስ የምነግራችሁ ነገር በራሴ ስላየሁት እኔ የመዳምን ወይም የሰው አይደለም የምሰራው፣ እኔ የምሰራው ለራሴ ነው። የራሴ መኪና ገዝቼ ማለት ነው። እዚህ ሀገር በነገራችን ላይ ጎበዝ ስማርት ከሆናችሁ እዚህ ሀገር ላይ ትንሽ ጎበዝ ከሆናችሁ የምትንቀሳቀሱ ከሆነ ነጋዴዎች ምናምን በተለይ ካላችሁ ጎበዝ ከሆናችሁ እዚህ ሀገር መኪና በጣም ቀላል መኪና ለመግዛት እንደ ኢትዮጵያ አይደለም። እዚህ ሀገር መኪና ማለት ስልክ ነው። ጎበዝ ከሆናችሁ ማለት ሁሉም ሰው ሊይዘው ይችላል ጎበዝ ከሆናችሁ እና ዋናው መንጃ ፈቃድ ነው። መንጃ ፈቃዳችሁን ከያዛችሁ ጎበዝ ከሆናችሁ መኪና ይዛችሁ መስራት ትችላላችሁ ማለት ነው። ግን ያኔ መንጃ ፈቃዱን የምታወጡት ለስራ ለኢትዮጵያ ካልፈለጋችሁት እዚህ ሀገር ላይ መንጃ ፈቃድ ለማውጣት ለስራችሁ የሚያስፈልግ ከሆነ ነው። አሁን ለምሳሌ መኪና ያስኩት ለስራዬ ግዴታ ስለሆነ ነው። እኔ ተመላላሽ ነው የምሰራው፣ በየቦታው ስለሆነ የምሰራው ግዴታ መኪና ያስፈልገኛል። እኔ በፊት መኪና ከመያዜ በፊት ተመላላሽ ነበረ ማነው ተመላላሽ ስራ በባስ ነበረ የምሰራውና እኔ በፊት ወላሂ 62 ኪሎ ነበር። ከዛ በእግሬ ሲሄድ በየቦታው በእግሬ ሲሄድ በቃ ሰውነት ሁሉ ጥቁር አለ። በጣም ተቀየርኩ። ኪሎ የራሱ 48 ገባኝና በመሀል እንደውም ቪዲዮ ሰርቼ ነበር ዩቲዩብ በፊት ጀምራችሁ ተከታተሉኝ ልጆች ታውቁታላችሁና ኢትዮጵያ ሂጂ እናቴ በጣም የደነገጠችው በቃ ሰውነት ሁሉ እንደዚህ እየነካካቸው ወላሂ ደንግጣ ማለት ነው። በጣም ወፍራም ስለነበርኩ ቀንሼና ለስራችሁ ምን እላችሁ ፈልጌ ነው መኪና ለስራችሁ የሚያስፈልግ ከሆነ ነው እንጂ ወጭ እንዳታወጡ ለማለት ነው። እና ሌላው ደግሞ ምንድነው እንደኔ በራሳችሁ ተሰሩ በውጭ የምትሰሩ
ልክ መንጃ ፈቃዳችሁ እንዳወጣችሁ ሰው ጋር አብራችሁ ብቻችሁን እንዳትወጡ። ትንሽ ከተለማመዳችሁ በደንብ ከለመዳችሁ በኋላ ብቻችሁን ትወጣላችሁ ማለት ነው። መንጃ ፈቃዳችሁን ካወጣችሁ በኋላ አብራችሁ ከሰው ጋር ብትወጡ ለትንሽ ቀን በጣም አሪፍ ነው ማለት ነው። በደንብ ፐርፌክት እስክትሆኑ ድረስ እና ይሄን ይመስላል እንግዲህ ባህሬን። ይበልጥ ደግሞ ሌላ የምትጠይቁኝ ነገር ካለ ቁጥሬ ቲክቶክ ፕሮፋይል ላይ ያለ እና በሱ መጠየቅ ትችላላችሁ። ማውራት እንችላለን። ምንም ችግር የለም። እና ጓደኞቼ ይሄን ይመስላል። ደጋግማችሁ ስለጠየቃችሁ ነው እና በቃ ይሄ ነው። ቪዲዮ ላይክ አድርጉልኝ። ይመቻችሁ። ኢንሻአላህ ጎበዝ ሁኑ፣ ጠንክሩ፣ ስሩ። ልጅ ሆነን ሰው ሀገር ላይ ተሰደን ብዙ ነገር አሳልፈናልና ህይወታችንን መቀየር ግዴታ ነው። ህይወታችሁን ቀይሩ፣ ጎበዝ ሁኑ፣ ስሩ። መንጃ ፈቃድ መውጣት ቀላል ነው። ምንም የማይቻል ነገር የለም። ሁሉንም ነገር ማድረግ መስራት እንችላለን እና ዋናው ከእናንተ ፍላጎቱ ካላችሁ ማለት ነው። እና ጎበዝ ሁኑ፣ አብሽሩ፣ ጠንክሩ። ኢንሻአላህ ሌላ ጊዜ ደግሞ በሌላ ቪዲዮ እመጣለሁኝ። አሁን ኢንሻአላህ አሁን ላይቭ ላይ እገባለሁ ሁሌ። በኋላ ቪዲዮ መሰራሉ ላይቭ እንገባለን ኢንሻአላህ። በቃ እና አብሽሩ። አላህ ከእናንተ ጋር ይሁን። ቻው